የባለትዳሮች እሁድ ወይንም ደግሞ እረፍት ብላችሁ ልትወስዱ ትችላላችሁ። እውነቱን ለመናገር ዛሬ ፖስት ለማድረግ ያሰብኩት ቪዲዮ ይህንን አልነበረም። ሌላ ቪዲዮ ተሰርቶ አልቆ ምናምን ተዘጋጅቶ ነበር። ግን ደግሞ እሁድ መሆኑ ትዝ ሲለኝ ነገር ስለ እሁድ ወይንም ደግሞ ስለ እረፍት ቀን ባለትዳሮች እንዴት ማሳለፍ እንዳለባቸው ለምን የተወሰነ ሀሳብ አንለዋወጥም ብዬ አሰብኩና ያንን ቪዲዮ አስቀምጬ ይህኛው ቪዲዮ ለመስራት ተገደድኩኝ። በፊት እሁድ ቀን በጣም የብዙ ሰዎች እረፍት እና ደግሞ መንገድ ላይ ብትወጡ ራሱ መንገድ ላይ ማንንም ሰው አታገኙም ነበር፣ ጭር ያለ ነበር። አሁን ግን በሚያስደነግጥ ሁኔታ እኔ አንዳንዴ ብላ አደነግጣለሁ። ስወጣ ክራውድዱ ምናምን ሰኞ ቀን የማታዩትን ማክሰኞ ቀን የማታዩትን ክራውድድ እሁድ ቀን ታዩታላችሁ እና ምንድን ነው ምናምን ትላላችሁ። ግን ደግሞ ያው ዞሮ ይገባኛል። አሁን ያለው የኑሮ ጫና እሁድንም ለመቀመጥ ምናምን ለብዙ ሰዎች አልሆነም። ስለዛ ወጥተው መስራት አለባቸው፣ ይሰራሉ። ስለዚህ እሁድንም የምትሰሩ አይነት ሰው ከሆናችሁ በእረፍት የምታሳልፉበትን ጊዜ ትወስዱና አሁን የምንወያይባቸውን ውይይቶች ተግባራዊ ታደርጋላችሁ ማለት ነው። ምንድን ነው ያሰብኩት? በዚህ በእረፍት ጊዜያችን የባልና የሚስት ኳሊቲ ጊዜ ማሳለፍ መቻል አለብን። ምናልባት አንድ ሰዓት ሊሆን ይችላል ምናምን በሳምንት አንድ ቀን ብላችሁ ልትይዙ ትችላላችሁ። እናንተ እንዳመቻችሁ አደርጋችሁ ያዙት። ግን ግዴታ ምን ያስፈልጋል? የባልና የሚስት ኳሊቲ ታይም ወይንም ደግሞ የውይይት ጊዜ። ያቺ የውይይት ጊዜ ከስልክም ከምንም ርቀን ምናልባት ደግሞ ቤት ያፈራችሁን ትንሽ ነገር አዘጋጅተን እንዲህ ስላችሁ ደግሞ ገና በመጀመሪያው ቀን በቃ አነስተኛ ድግስ አዘጋጁ ማለት አይደለም። እነሱ በራሱ መጥፎ ስለሆነ ማለት ነው። የዛን ቀን ደስ ሊል ይችላል፣ ግን ደግሞ እሱን መድገም ላይ ይቻል። ስለዛ ያ ውይይቱ እንዲቋረጥ ምክንያት ሊሆን ስለሚችል በቃ ሻይም ልትሆን ትችላለች። እሷን አፍልታችሁ ግን በቃ ሁለታችሁ ብቻ በጠረጴዛ ዙሪያ ቁጭ ብላችሁ አውሩ እስቲ። እኔ አሁን ወደ መጨረሻ የምናደርጋለሁ የምታወሩባቸውን የተወሰኑ ነጥቦች ውይይት እንደ መነሻ እንዲሆናችሁ አስቀምጣለሁ። ግን እናንተ በቃ ምንም የሚወራ ባይኖር እንኳን እስቲ የወደፊት ጊዜያችሁን አስባችሁ አውሩ። ስለ ወደፊት ወደኋላም ተመልሳችሁ ደግሞ በፍቅር የነበራችሁ ጊዜ ሊሆን ይችላል፣ የመጀመሪያዎቹ የትዳር ጊዜዎች ምናምን፣ ግን አውሩ። በቃ ግዴታ ይሄ አስፈላጊ ነው። ይሄ እንትን ጉዳይ አይደለም። በቃ መሆን ይችላል መሆን አይችልም የሚባል ጉዳይ አይደለም። ግዴታ መሰረታዊ ለትዳር ምሰሷል። በአንድ ትዳር ውስጥ ውይይት የለም ማለት ያ ትዳር ይፈርሳል ማለት ነው። በቃ በጣም ባጭሩ እንደዛ ማስቀመጥ ይቻላል። በዓለም ላይ በተደረገ ጥናት ከ50 እስከ 65% የሚሆኑ ትዳሮች የሚፈርሱበት ዋነኛ ምክንያት በውይይት አለመኖር እና ደግሞ የኮሚኒኬሽን ችግር ተብሎ ይቀመጣል። አንዳንድ ጥናቶች ደግሞ ወደ 67.5% ያደርሱታል። እና ለፍቺ መጀመሪያ ከሚቀመጡ ምክንያቶች መካከል የመጀመሪያ ምንድን ነው? የውይይት እጦት እና ደግሞ የኮሚኒኬሽን ችግር ብለው ያስቀምጣል። ስለዚህ የተወሰነ ሀሳብ ላስቀምጥላችሁ። በመወያየታችን ምን እንጠቀማለን የሚለው ላይ የተወሰነ 4 ነጥቦችን ብቻ ላንሳላችሁ። በመጀመሪያ የምንጠቀመው ጥቅም ምንድን ነው? ስሜታዊ ትስስርንና መተሳሰብን ምን ያደርግልን? ያጠናክርልን። ለካ ያስብልኛል፣ ለካ ትሰማኛለች የሚል ስሜትን በውስጣችን በባል ላይ በሚስት ላይ እንዲፈጠር ያደርጋል ማለት ነው። ሁለተኛ ደግሞ አለመግባባቶች ወደ ጠብ ሳይደርሱ በቀላሉ እንዲፈቱ ያደርጋል። ያው ልዩነት እንደሚኖር ምንም ግልጽ ነው፣ ይታወቃል። ልዩነት በደንብ አለ እና ያ ልዩነት ሰፍቶ ወደ ከፋ ችግር ሳይደርስ በጣም በቀላል ንግግር ለካ እንደዚህ ያስበሽ ነው ለካ እንዲህ ያስበ ነው እንዲህ ብሎ በቀላሉ አንተ አንቺ ሳይባባሉ በቀላሉ በውይይት መፍታት ይችላሉ ማለት ነው። ሶስተኛው ደግሞ የጋራ ስኬትና እድገታቸው እንዲጨምር ያደርጋል። የባለትዳሮች ስለ ራሳቸው ያወራሉ፣ ስለ ህይወት ግቦቻቸው፣ ስለ ፋይናንስ አያያዝ እንዲሁም ደግሞ ስለ ግል ልማቸው አውርተው ሁለቱም ወደ አንድ መስመር እንዲጓዙ በጣም በትልቁ ይላቸዋል፣ ያግዛቸዋል ማለት ነው። አራተኛ ደግሞ አላስፈላጊ ግምቶችን እንዲያርቁ ያደርጋቸዋል። በጣም የብዙ ችግሮች መንስኤ ከግምት የተነሳ ጥሩ የሚባል ግንኙነት ወይንም ደግሞ ውይይት አይኖርም። እሷም እንደዚህ አስቦ ነው ብላ ታስባለች፣ እሱም እንደዚህ አስባ ነው ብላ ያ አላግባቢ የሆነ ግምት ወደ ጠብ ይዳረገናል ማለት ነው። ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ፣ ይህንን ሀሳብ መስማት ለሚፈልጉ ሰዎች ሼር ማድረግ፣ ላይክ ማድረግ እንዲሁም ደግሞ በኮመንት ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። በአጭሩ ጠቅላላ ለማድረግ ስለ ውይይት ማለት በትዳር ውስጥ ልክ አንድ ሰው ለመኖር ኦክሲጅን እንደሚያስፈልገው ሁሉ ኦክሲጅን ካጣ እንደሚሞተው ሁሉ ለአንድ ትዳር ውይይት ማለት እንደ ኦክሲጅን ነው። ውይይት ከሌለ ያ ትዳር
ያበቃለታል። በዚህ በአጭሩ እንዝጋው። ከዛ በተጨማሪ ደግሞ ሁልጊዜ ግንኙነታችን ሁልጊዜ አዲስ ትኩስ፣ እንዲሁም ደግሞ ጠንካራ፣ የማይነቀንቁት በቀላሉ የማይፈርስ እንዲሆን የማድረግ ትልቅ አቅም አለው። ውይይት ስናደርግ ደግሞ ውጤታማ እንዲሆን ሁልጊዜ ከመናገር ይልቅ ማዳመጥ ላይ ትኩረት ማድረግ መቻል አለብን። እችን እንዳትረሱ። ከዛ በተጨማሪ ለውይይት እንዲረዷችሁ 3 ነጥቦችን አስቀምጥላችሁ። የመጀመሪያ ብትወያዩበት ብዬ የማስበው የኢኮኖሚና የኑሮ ውድነት ጫና፣ እሱ ላይ ብትወያዩ ጥሩ ነው። መጀመሪያ ቪዲዮ ላይ አስቀምጫለሁ። እሱ ቪዲዮ ማለት ለመፋቻ ምክንያት ተብለው በኢትዮጵያ ከተደረጉ ጥናቶች መካከል የመጀመሪያ በአሁን ላይ በጣም እየናረ ስለሆነ ማለት ነው። ስለዚህ እንዴት ተጨማሪ ገቢ እናምጣ ሊሆን ይችላል፣ እንዴት ወጪያችንን እንቀንስ ብላችሁ እዛ ላይ ብትወያዩበት የተወሰነ ደቂቃ ሰጣችሁ በጣም ደስ ይለኛል። ከዛ በተጨማሪ ደግሞ ስለ ፍቅር ቋንቋችሁ የሁሉም ሰው የፍቅር ቋንቋ ይለያያል ብዬ እንዲሁም ደግሞ ለብዙ ትዳሮች መፍረስ ምክንያት ነው ብዬ 2ኛ ቪዲዮ ሰርቼላችኋለሁ። ይህን ሳጣቅ ፍቅር እንዳትጀምር ይህን ሳጣቅ የሚል ቪዲዮ ያለው 2ኛ እንደ መነሻ እንዲሆናችሁ እሱን ተመልከቱ። 3ኛ ደግሞ እንድትወያዩበት የምፈልገው 3ኛ የለቀኩት ቪዲዮ አለ። እሱም ይህን ካለማወቅ ብዙዎች ተለያይተዋል የሚል ልዩነታችሁን ባለማወቅ። ስለዚህ እንድትወያዩበት የምፈልገው ስለ ሁለታችሁ ልዩነት እንደ መነሻ እንዲጠቅማችሁ ቪዲዮ መመልከት ትችላላችሁ። እንዲሁም ደግሞ ከዚህ በተጨማሪ ወይም ደግሞ ይህንን እንደ ሀሳብ እንወስደዋለን ግን በራሳችን የምንወያያቸው ውይይቶች አሉ ካላችሁ እነሱን አስቀምጡ። ዋናውን የሚፈልገው እንድትወያዩ ነው። ምናልባት ርዕስን ባታነሱ ግን ደግሞ ስ የራሳችሁ ጊዜ በቃች የእኛ ጊዜ ልጆችም ካሉ እናንተ ተጫወቱ፣ እኛ እቺን ደቂቃ እቺን ሰዓት ለራሳችን ነው የምናሳልፈው ብላችሁ 1 ሰዓት ሊሆን ይችላል ምናምን ቁጭ ብላችሁ ዝም ብላችሁ አውሩ። የባጤ ቁጥኑ አውሩ ለመጀመሪያ ጊዜ ግድ የለም እና መጀመሪያ ላይ ደግሞ ትኩረት እንድታደርጉ እንፈልገው ውይይት ብላችሁ አሁን ገና ጀማሪዎች ከሆናችሁ ቁጭ ስትሉ የሚወራውም ሊጠፋ ይችላል። ለመጀመሪያ ጊዜ 1 ጊዜ 2 ጊዜ 3 ጊዜ 4 ጊዜ ሲደጋግም ግን ይለመድና በጣም ጥሩ ጊዜ እንደምታሳልፉ በጣም አልጠራጠርም። ሰብስክራይብ እንዲሁም ደግሞ ይህን መስማት ለሚፈልገው ሰውዬ ሴትዮ ላኩለት 0